የሻኔ ቲዩብ ሰላም እንኳን ወደ የሻኔ ቲዩብ በሰላም መጣችሁ። በዛሬ ቪዲዮአችን ኒውትረንት ሪሳይክል በሚለው ውስጥ ፎስፈረስ ሳይክል የሚለውን የምናይበት ነው የሚሆነው። ፎስፈረስ ሳይክል ፎስፈረስ ሜንሊ በፎስፌት መልክ ነው የሚገኘው። ስለዚህ እንደ ፎርምስ ኦፍ ጋዝ በአትሞስፌር አይገኝም እንደ ናይትሮጅን። ነገር ግን እንደ ፎርምስ ኦፍ ዲ ኮምፓውንድ ወይም ደግሞ ኒርሊ እንደ ፎርምስ ኦፍ ፎስፌት ይገኛል። ኢዘር ደ ኦርጋኒዝም ኦር ሜቢ ኢን ደ ሶይል ማለት ነው። በሁለቱም ፎርም በሶይልም ይሁን ሊቪንግ ኦርጋኒዝሞች ኢን ደ ፎርም ኦፍ ኮምፓውንድ ነው የሚገኘው። ከዛ ውስጥ አንዱ እንግዲህ ሜንሊ ፎስፌት ነው። ስለዚህ ሜንሊ ፎስፈረስን ስናይ አጥንታችን የተሰራበት፣ ጥርስንም ብንወስድ ዲኤንኤ እና አርኤንኤ ወይም ኒውክሊክ አሲድ፣ ኤቲፒም ስንል አድኖሳይን ትራይፎስፌት ወይም ፎስፌት ስንል ያው ፎስፌት አለ። ሜምብሬንም ስንል ለምሳሌ የሴል ሜምብሬን ስትራክቸር ፎስፎሊፒድ ባይላየር ነው። ስለዚህ ፎስፎሊፒድ ስንል ፎስፈረስ የሚለውን ስለሚያመለክትልን ለነዚህ እንደ ስትራክቸራል ኮምፖነንቱ ነው ያገለግላል። ስለዚህ ኒርሊ ፎስፈረስን ከሌሎች ለየት የሚያደርገው በሶይል በጣም ሎ አማውንት ነው የምናገኘው ወይም መጠኑ በጣም ትንሽ ነው። ኒርሊ ይህም እንኳን መጠኑ ትንሽም ቢሆን ከሶይል ሶይል ታይፕ ደግሞ ይለያያል። ሶ the amount of phosphorus vary greatly among the types of soil። ከዚህ ውስጥ እንደ ምሳሌ ክላይ ሶይልን ስንወስድ ወይም ክላይ ሶይል እና ሳንዲ ሶይልን ወስደን ያላቸውን የፎስፈረስ ኮምፖዚሽን ወይም ደግሞ አማውንት ስናወዳድር ክላይ ሶይል 10 times greater than that of sand soil በ10 እጥፍ ይበልጣል ማለት ነው። ዋቴቨር የኬዝ ግን ፎስፈረስ በሁለት ፎርም ይገኛል። አንደኛው በኦርጋኒክ ፎርም ነው፣ ሁለተኛው ደግሞ ኢንኦርጋኒክ ፎርም ነው። ስለዚህ እስኪ ሁለቱን እናያቸው። ኦርጋኒክ ፎርም ስንል ሞስት ኮመንሊ ኦርጋኒክ ፎርም ሶይል ውስጥ የሚገኝ ፎስፈረስ ኦሪጂናሉ ከፕላንት ከአኒማል ወይም ደግሞ ከማይክሮቢያል ሪዚዲው ወይም ደግሞ ቅሬታ አካል የተገኘ ማለት ነው። ስለዚህ ኦርጋኒዝሞች በሚሞቱበት ጊዜ ኒርሊ ወደ ሶይል ነው የያዙት ሴሉላር ኮምፖነንት ወይም ደግሞ በፎስፈረስ ሪች የሆነ ዌስት ወደ ሶይል ይገባል ማለት ነው። እዚህ ውስጥ ካሉት እንግዲህ ሜንሊ የማይክሮ ኦርጋኒዝሞች ባይፋር ግሬተስት ነው ተብሎ ይታሰባል። ናው እንግዲህ ኦርጋኒክ የሆነው ፎስፈረስ ታይትሊ አታችድ ወይም ደግሞ ሊንክድ የሆነ ወይም ደግሞ ጆይንድ የሆነ ስትራክቸር ነው። ይሄንን ደግሞ ፕላንቶች በቀላሉ አብዞርብ ማድረግ የሚችሉት ፎርም አይደለም። ስለዚህ ግዴታ ይህ ነን አቫይሌብል የሆነ ወይም ኢንሶሊብል የሆነ ፎስፈረስ ግዴታ በሚኒራላይዜሽን ፕሮሰስ ወይም ስሩ ዲ ማይክሮቢያል አክሽን ወደ ፎስፈረስ ወይም ደግሞ ኒርሊ ወደ ፎስፌት ይቀየርና ፕላንቶች አብዞርብ እንዲያደርጉት ይደረጋል። ይህ ስለ ኦርጋኒክ ፎስፈረስ ያለው ነው። ስለ ኢንኦርጋኒክ ስናይ ደግሞ ሞስት ኮመንሊ ፎስፈረስ ከካልሽየም ጋር ከማንጋነስ ጋር ከአይረን እንዲሁም ከአልሙኒየም ጋር አንድ ላይ ፎርም አድርጎ በኮምፓውንድ መልክ ልናገኝ እንችላለን። ለምሳሌ ካልሽየም ስንል እንደ ካልሽየም ፎስፌት፣ እንደ ማንጋነስ ፎስፌት፣ አይረን ፎስፌት እንዲሁም አልሙኒየም ፎስፌት። ስለዚህ በኮምፓውንድ ፎርም እናገኛለን። ይሄኛው ኢንኦርጋኒክ ይባላል። ናው በዚህ ወይ ካየን ኒርሊ ፕላንቶች ፎስፈረስን ኢን ደ ፎርምስ ኦፍ ፎስፌት ነው አብዞርቭ ማድረግ የሚችሉት። ስለዚህ የመጀመሪያው በፎስፈረስ ሳይክል ምንድነው የሚሆነው ማለት ነው? ፕላንትስ አብዞርቭ ፎስፌት አዮን ፍሮም ደ ሶይል። ከሶይል ፕላንቶቹ አብዞርቭ ያደርጋሉ። ልክ እንደተለመደው በፉድ ቼይን ሀርቢቨረሶች ወይም ሳር የሚመገቡት ከዛ ያገኛሉ። ካርኒቨረሶች ዘን ኦምኒቨረሶችም እንዲሁ ኢዘር ከፕላንት ወይም ደግሞ ከሀርቢቨረስ አኒማሎቹ ስጋ በመመገብ ያገኛሉ ማለት ነው። ወደ ሁለተኛው ስቴፕ ስንሄድ ፕላንቶቹ ፎስፌትን አብዞርቭ ካደረጉ በኋላ የሚፈልጉትን ኮምፖነንት አመረቱ። አኒማሎች ደግሞ እነዚህን ፕላንቶች በመመገብ ኒርሊ ፎስፌትን ወደ ሰውነታቸው ውስጥ አስገቡ። አሁን እነዚህ ኦርጋኒዝሞች በሚሞቱበት ጊዜ ኒርሊ ዲኮምፖዘር የሆኑ ማይክሮ ኦርጋኒዝሞች ይሄንን ፎስፈረስ ሪች የሆነውን ዌስት ዲግራይድድ ወይም ብሬክዳውን በማድረግ ፎስፌት አዮን ሪሊዝ ያደርጉታል። ከየት? ከፎስፎሊፒድ ያ ማለት ከሴል ሜምብሬን፣ ከኤቲፒ እንዲሁም ደግሞ ከኒውክሊክ አሲድ ከአርኤንኤ እና ከዲኤንኤ ማለት ነው። ከዛ ወደ የት? ወደ ሶይል ወይም ወደ ውሃ ይገባል ማለት ነው። ከዛ ሳይክሉ በዚህ ወይ ይቀጥላል። ከዚህ ባለፈ ፎስፌት አዮን ደግሞ ወደ ሶይል የሚገባበት ሌላው መንገድ አንደኛው ዌዘሪንግ ኦፍ ሮክ ነው። ሁለተኛው ደግሞ ፍሮም ፈርቲላይዘር ነው። እነዚህን ኒርሊ ላተር በፒክቸር ስለምናያቸው ዌዘሪንግ ምን ማለት ነው፣ እንዴት ነው የሚገባ የሚለውን እዛ ጋር ዲቴል እናያለን። አራተኛው
ሜቢ እነዚህ ኦርጋኒዝሞች ከሞቱ በኋላ ኢን ሚሊየንስ ኦፍ ይርስ ወደ ፎሲል ፊውልነት ይቀየራሉ። ስለዚህ ይሄ ፎስፌት አዮን ልክ ከሶይል ወደ ሲ ወይም ደግሞ ወደ ባህር በተለያዩ በኢሮዥን ወይም በሌላ መንገድ ይገባል። ዘን ከብዙ ሚሊየን ወይም ቢሊየን ዓመት በኋላ እንግዲህ ወደ ፎሲል ፊውል ይቀየራል። ሜቢ የሮክ አንድ ሜጀር ኮምፖነንት ሊሆንና የፎስፌት ሮክ አንዱ ፓርት ሆኖ ፎስፈረስ ሊቀመጥ ይችላል ማለት ነው። ከዚህ ባለፈ ግን እስኪ ሰብሰብ አድርገን እነዚህ እናያቸው። ለምሳሌ ፎስፈረስ ሳይክል ላይ ስንመጣ ፕላንቶች ፎስፌትን ወይም ደግሞ ፎስፈረስን እንደ ፎርምስ ኦፍ ፎስፌት በሩታቸው አማካኝነት እዚህ ጋር እንደምታዩት አብዞርብ ያደርጋሉ። ከዛ እነዚህን ፕላንቶች ደግሞ ኒርሊ ሃርቨስቲንግ ፕሮሰስ ከተካሄደ በኋላ ስሩ ዳት ዘ ፉድ ቼይን አኒማሉ ወይም ደግሞ እንስሳቶች ደግሞ እነሱን በመመገብ ያገኛሉ። ናው እነዚህ ኦርጋኒዝሞች ኢዘር ፕላንት ወይም ደግሞ አኒማል በሚሞቱበት ጊዜ ኦርጋኒክ የሆነ ፎስፈረስ ኢዘር ከማይክሮ ኦርጋኒዝሞች ወይ ከፕላንት ወይ ከአኒማል እንዲሁም ደግሞ ከሂውማን ሂውመስ ፎርም ይደረጋል። ዘን ይሄ ደግሞ በሚነራላይዜሽን ፕሮሰስ እንደገና ወደ ሳልፌት ይቀየራል። ሚነራላይዜሽን ማለት the process of releasing ፎስፌት አዮን ፍሮም ዲ ኦርጋኒክ ማተር ማለት ነው። ዲኮምፖዘሮች ወይም ማይክሮ ኦርጋኒዝሞች ዲግራይድድ በሚያደርጉበት ጊዜ ይሄንን ኦርጋኒክ ፎስፈረስን ወይም ፎስፈረስ ሪች የሆነን ዌስት ዲግራይድድ በሚያደርጉበት ጊዜ ፎስፌት ሪሊዝ ሲደረግ ይሄ ፕሮሰስ ሚኒራላይዜሽን ተብሎ ይጠራል። እንደ ሪቨርስ ፕሮሰስ ደግሞ እነዚህ ማይክሮ ኦርጋኒዝሞች ፎስፌትን አፕቴክ ሲያደርጉ ኢሞባላይዜሽን ተብሎ ይጠራል። ስለዚህ በዚህ ወይ ፎስፈረስ ሪሳይክል ይደረጋል ማለት ነው። በሌላ ወይ ደግሞ ሜቢ ለአግሪካልቸራል ፐርፐዝ ፈርቲላይዘር በምንጠቀምበት ጊዜ ፈርቲላይዘር እንደምታውቁት ፎስፈረስ እና ናይትሮጅን ነው ሜጀርሊ ግባቶቹ። ስለዚህ ወደ ሶይል አሁንም ማን ይገባል ማለት ነው? ፎስፈረስ ወደ ሶይል የመግባት ቴንደንሲ ይኖረዋል። ከዚህ ባለፈ ዌዘሪንግስ ኦፍ ሮክ ነው። ዌዘሪንግስ ኦፍ ሮክ ማለት ሮክ ውስጥ በፎሲላይዜሽን ፕሮሰስ ወይም ከብዙ ሚሊዮን ዓመት በኋላ የሮክ አንዱ ሜጀር ኮምፖነንት ይሆናል ፎስፈረስ ስላልን ይሄንን ብሬክዳውን በሚደረግበት ጊዜ ለምሳሌ አፒታይት ወይም አፓታይት ከምንለው አንዱ ሜጀር ኦር ወይም ደግሞ የፎስፈረስ ኦር ፎስፌት አሁንም ወደ ሶይል ውስጥ ይገባል። ሌላው ደግሞ ወደ ሶይል ፎስፌትን ሪሊዝ የሚያደርግ ወይም ደግሞ ሶይል ውስጥ ያለውን ፎስፌት ወደ ሌላ ፎርም የሚቀይርበት ፕሮሰስ ዲዞርቤሽን እና አድዞርቤሽን ነው። ዲዞርቤሽን ስንል the releases of phosphate ion from soil particle back into soil ማለት ነው። ሶይል ሰርፌስ ላይ ከሚገኘው ከተለያዩ ኤሌመንቶች ጋር ጆይን አድርጎ የሚገኘው ፎስፌት ወደ ሶይል ሪሊዝ ሲደረግ ዲዞርቤሽን ተብሎ ይጠራል። the reverse process ደግሞ አድዞርቤሽን ይባላል። አድዞርቤሽን ማለት the process by which the phosphate ions can be bind to the surface of soil particle ማለት ነው። ከሶይል ፓርቲክሎች ጋራ ኦን ዘ ሰርፌስ አታችድ ወይም ደግሞ ባይንድ ሆኖ ሲገኝ ይሄ ፕሮሰስ ደግሞ አድዞርቤሽን ተብሎ ይጠራል። የመጨረሻውና በሌላ መንገድ ደግሞ አሁንም የተለያዩ የፎስፈረስ ኮንቴኒንግ ሞለኪውሎች ኢዘር ኢን ዘ ፎርምስ ኦፍ አዮን ያ ማለት ሶሊብል ወደሆነ ወይም ኢንሶሊብል ወደሆነ ፎርም ወደ ሶይል ወይም ከሶይል ወደ ተለያዩ ሞለኪውሎች ኮንቨርት የሚደረግበት ሲቹዌሽን ደግሞ ዲዞሉሽን እና ፕሪሲፒቴሽን ነው። ዲዞሉሽን ስንል the solid phosphate ion can be break down and release soluble phosphate into the soil ማለት ነው። እዚህ ጋር የተለያዩ በኢንኦርጋኒክ ፎስፈረሶች አሉ። ከካልሽየም ጋር ከአይረን ጋር ከማንጋነስ እንዲሁም ከአልሙኒየም ጋር ጆይን አድርጎ የሚገኘው ኢንኦርጋኒክ የሆነው ፎስፈረስ ወይም ፎስፌት ዲዞሉሽን ስንል ኒርሊ በዚህንን ካልሽየም ፎስፌትን ብሬክዳውን በምናደርግበት ጊዜ ካልሽየም እና ፎስፌት እናገኛለን። ሪሊዝ የሆነው ፎስፌት ወደ ሶይል ተመልሶ የሚገባበት ፕሮሰስ ዲዞሉሽን ተብሎ ይጠራል። በሪቨርስ ፕሮሰስ ደግሞ ሶይል ውስጥ የሚገኘው ሶሊብል የሆነው የፎስፌት አይነት ወደ ተለያዩ የካልሽየም ወይም የአይረን ወይም ከማንጋነስ ወይም ከአልሙኒየም ጋር ጆይን ሆኖ መልሶ ኢንኦርጋኒክ ፎርሙን ፕሮዲውስ የሚያደርግበት ሲቹዌሽን ወይም ፕሮሰስ ደግሞ ፕሪሲፒቴሽን ይባላል። ስለዚህ ፕሪሲፒቴሽን ማለት the process by which soluble phosphate ion reacts with other metals like calcium, iron and aluminum to form solid and insoluble compound ማለት ነው። ስለዚህ እዚህ ጋር ኢሞባላይዜሽን እና ሚነራላይዜሽን ሁለቱ ኦፖዚት የሆኑ ፕሮሰሶች ናቸው። በሌላ መንገድ ደግሞ ዲዞርቤሽን እና አድዞርቤሽን ሁለት ኦፖዚት የሆኑ ፕሮሰሶች ናቸው። ዲዞሉሽን እና ፕሪሲፒቴሽንም
እንዲሁ ማለት ነው። This is all about phosphorus cycle. Thank you.